شيخ الإسلام ابن تيمية أحمد بن عبد الحليم بن عبد السلام ابن تيمية عنده هنا يتوقع شيخ الإسلام ابن تيمية ناس ملكته سلسو مناقب ويمدمو قدل لنا ملكان قصتاوش يميعو صراساتهم ينشالو تنكروج كدرو جمرو بتلاقي علماء تزغاجتوال ከዚህም ውጭ በዘመኑ የነበሩ ታላላቅ የእስላም ሊቃውንት ከሌሎች ለየት ባለ መልኩ ዕውቀቱ የሰፋና የመጠቀ ግንዛቤውም ከሌሎች ጋራ የማይወዳደርና ከኛ በፊት የነበሩ አበው ትውልዶች የነበራቸውን አቋሞችን በማካተት ወደር የማይገኝነት ታላቅ ሊቅ እንደሆነ መስክረውለታል። በጥቅሉ እዚህ ላይ መጠቆም የምፈልገው ሼኹ ልእስላም ኢብኑ ተይሚያ ከሚለይባቸው የግንዛቤ ምጥቀቶች መካከል አንዱ በመጀመሪያዎቹ ትውልዶች ወይም ደግሞ በሰለፎች ጊዜ የነበሩ የእስላም ሊቃውንት የነበራቸውን አቋም በማወቅ ብሎም ደግሞ እነሱ ያስተላለፏቸውን በአንድዮሽ እንዲሁ የተዘገቡ ዘገባዎችን ትክክለኛ በሆነ መልኩ ከቁርአንና ከሐዲስ እንዲያውም ከሁሉም ሰለፎች ጋራ በግንዛቤ ደረጃ በሚገጥም መልኩ በማብራራት ምናልባት ወደር የማይገኝለት ኢማም ነው ይባል ምንም ማጋነን አይሆን። ከሱ በፊት እንዲህ አይነት ትክክለኛ አቋምን ያራመዱ ወደ ትክክለኛው የሱና መንገድ የተጣሩ ብዙ የእስላም ሊቃውንት አልፈዋል። ግን ይህንን ትክክለኛውን ጎዳና መልእክተኛው አለይሂ ሰላቱ ወሰላም ለሰሐቦች ያወረሱትንና ሰሐቦች ለሌሎች ትውልዶች ያስተላለፉትን ይህንን ቀጥተኛ እምነት በዚህ መልኩ በስፋት እንደሱ ያብራራና ያስተላለፈ የለም ቢባል ማጋነን እንዳልሆነ ይታወቃል። በተለይም ደግሞ የሰለፎችን አቋም ስንረዳ ከነሱ የሚተላለፉ ትውፊቶችና ዘገባዎችን በትክክለኛው አቋምና በሚዛናዊው ግንዛቤ ላይ ሆነን እንድንረዳ የሚረዳን አንዱ የሼኹ ልእስላም ኢብኑ ተይሚያ ማብራሪያ ነው። ከዚህ አንፃር የኢብኑ ተይሚያን ኪታቦችን በብዛት ማንበብ የአእምሮን ግንዛቤ የሚያሰፋና የእውቀትን አድማስ እንደዚሁ እጅግ የሚለጥጥ እንደሆነ ሊታወቅ ይገባል ማለት ነው።